ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ +25193146769 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት የአማርኛ ቃላትን እንዴት በእንግሊዘኛ ፊደላት መጻፍና ማንበብ እንደምንችል እየጻፍን የማሳያችሁ ይሆናል ማለት ነው። ስለዚህ ደብተርና እስክርቢቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይኖርባችኋል ማለት ነው። የዛሬ ክላሳችን ዋና ዓላማ እንዴት የአማርኛ ቃላትን በእንግሊዘኛ መጻፍና ማንበብ እንደምንችል ፕላስ ቱ ዛት ደግሞ ይህ የዛሬ ክላሳችን እንዴት እንግሊዘኛን በቀላል መንገድ ማንበብ እንደምንችል የሚያሳይ ይሆናል ማለት ነው። ስለዚህ ወደ ክላሳችን ስንመጣ እዚህ ጋር የተለያዩ የአማርኛ ቃላት አሉ። እነዚህ ቃላትን በእንግሊዘኛ ፊደላት እየጻፍን ቃሉን ሳንቀይረው ወደ እንግሊዘኛ ሳንተረጉሞ ዳይሬክት መጣ የሚለውን መጣ ብለን በእንግሊዘኛ መጻፍ ማለት ነው። ስለዚህ እነዚህ ቃላትን ዛሬ እናያለን ማለት ነው። እዚህ ጋር ስንመጣ መጣ ይላል። መጣ የሚለውን ስናይ መ ከመቤተሰብ መጀመሪያ ነች፣ ጣ ከተቤተሰብ አራተኛ መጣ ይላል። ስለዚህ መጣ የሚለውን ቃል በእንግሊዘኛ መጻፍ ስንፈልግ መን የሚወክልልን ከመቤተሰብ መጀመሪያ ስለሆነች ኤምኢ መን ይወክላል ማለት ነው። ጣ የሚለውን የሚወክልልን ደግሞ ቲኤ ይሆናል። ስለዚህ ኤምኢ ቲኤ የሚለው መጣ ይሆናል ማለት ነው። እንግዲህ በእንግሊዘኛ ውስጥ አነባቢ የምንላቸው ነገሮች አሉ። አነባቢ የምንላቸው ነገሮች ወይም ቫውል የሚባሉ ነገሮች አሉ። እነዚህ ቫውል የምንላቸው ፊደላት በእንግሊዘኛ ውስጥ ስንት ናቸው ከተባልነ 5 ናቸው። በቁጥር 5 ናቸው። እነሱም ኤ፣ ኢ፣ ዩ፣ አይ እና ኦ ናቸው ማለት ነው። እነዚህ ፊደላት አነባቢ ናቸው። ለአራተኛዎች የምንጠቀማት ኤ ነው። ለመጀመሪያዎች እና ለአምስተኛዎች ኢ እንጠቀማለን። ለሁለተኛዎቹ ዩ እንጠቀማለን። ለሶስተኛዎቹ አይ፣ ለመጨረሻዎቹ ወይም ለሰባተኛዎቹ ደግሞ ኦ አነባቢ እንጠቀማለን ማለት ነው። ስለዚህ በቁጥር ልክ እንደ አማርኛ መጣ የሚለው ቃል በሁለት ፊደል ብቻ አይጻፍም ማለት ነው። ስለዚህ በአማርኛ ጊዜ ምን አለ? አነባቢ በድምጽ አለ፣ ነገር ግን አይጻፍም። በእንግሊዘኛ ጊዜ ግን ስለሚጻፍ በቁጥር ብዙ ይሆናል ማለት ነው። መጣ የሚለውን ስናይ ኤምኢ ቲኤ ይሆናል ማለት ነው። ኦኬ፣ ወደ ቀጣዩ ስንመጣ ወረደ ይላል። ወረደ ይላል። ወ መጀመሪያ፣ ረ መጀመሪያ፣ ደ መጀመሪያ። ስለዚህ የምንጠቀማቸው አነባቢዎች ኢ ነች ማለት ነው። የምንጠቀማት አነባቢ ለሁሉም ኢ ነው የሚሆነው ማለት ነው። ስለዚህ ወረደ ብለን በእንግሊዘኛ መጻፍ ከፈለግን ወን የሚወክልልን ደብሊው ኢ፣ ረን የሚወክልልን አር ኢ፣ ደን የሚወክልልን ዲኢ ይሆናል ማለት ነው። ስለዚህ ደብሊው ኢ፣ አር ኢ፣ ዲኢ ወረደ። ኦኬ፣ እዚህ ጋር ስንመጣ ከሰረ ይላል። ከሰረ የሚለውን ስናይ ከመጀመሪያ፣ ሰ መጀመሪያ፣ ረ መጀመሪያ። አሁንም እንደ ቀድሞ ነው ማለት ነው። እንደዚህኛው ተመሳሳይ አጻጻፍ ዘዴ ይኖረዋል። ከመጀመሪያ፣ ሰ መጀመሪያ፣ ረ መጀመሪያ ስለሆነ ኢ አነባቢ ይኖራል ማለት ነው። ስለዚህ ከን የሚወክል ኬኢ፣ ሰን የሚወክል ኤስኢ፣ ረን የሚወክል አር ኢ ይሆናል። ኬኢ፣ ኤስኢ፣ አር ኢ ከሰረ። እዚህ ጋር ስንመጣ አገኘ ይላል። አገኘ የሚለውም ተመሳሳይ አጻጻፍ ዘዴ ይኖረዋል። አ ያለ አነባቢ ትቀመጣለች፣ ምክንያቱም ራሷ አነባቢ ስለሆነች። ከገ ቤተሰብ መጀመሪያ ስለሆነች ኢ አነባቢ ይኖራታል። ከኛ ቤተሰብ መጀመሪያ ስለሆነች ኢ አነባቢ ይኖራታል ማለት ነው። አ ለማለት የምንጠቀማት ኤ ነች። ገ ለማለት የምንጠቀመው ጂኢ ነው። ኘ ለማለት የምንጠቀመው ደግሞ ጂኤን ይሆናል ማለት ነው። አገኘ ለማለት በዚህ መልክ መጻፍ
እንችላለን ማለት ነው። ኦኬ ወደ ቀጣዩ ስንመጣ ጨለማ ጨለማ ይላል። መጀመሪያ ለመጀመሪያ ማ አራተኛ እዚህ ጋር አሁን ለየት የሚያደርገው አራተኛ ፊደል አለን ማ ለማለት የምንጠቀመው ኤ መሆኑ ነው እንጂ ሌላው ተመሳሳይ ቅድሙ ጋር ተመሳሳይ ያጻጻፍ ዘዴ ይኖረዋል ማለት ነው። ጨ ለማለት CHE ለማለት LE ማ ለማለት ደግሞ MA ለአራተኛዎች አነባቢ ስለሆነች ማለት ነው። ጨለማ ለማለት CHELE MA ይሆናል ማለት ነው። ኦኬ አዲስ የሚለውን ስናይ አሁንም ያለ አነባቢ ትቀመጣለች። ሶስተኛ ስለሆነች አይ አነባቢ ይኖራታል። ሳልስ ነች፣ ምንም አይነት አነባቢ አይኖራትም ማለት ነው። አዲስ ብለን መጻፍ ከፈለግነ ADIS ይሆናል ማለት ነው። ሜይቢ SS ሊሆን ይችላል። ምክንያቱም አዲስ ስንል ሎንግ ስለሆነች አዲስ ለማለት ADISS ስንል ሎንግ ስለሚሆን ረጅም ንባብ ስለሆነ ሁለት ኤስን ተጠቅመናል ማለት ነው። ኦኬ ብርድ ብ ስድስተኛ ር ስድስተኛ ድ ስድስተኛ እዚህ ጋር ስድስተኛ ነው። ሁሎችም ፊደላት ስድስተኛ ናቸው። ስድስተኛዎች ተከታታይ ከመጡ አይ አነባቢ ይኖራቸዋል። አዘርዋይስ ያለ አነባቢ ነው የሚቀመጠው ማለት ነው። ከዚህ ውጭ ከሆኑ ግን ያለ አነባቢ ይቀመጣሉ። እዚህ ጋር ግን ሳድሶች ተከታታይ ሶስቱም ሳድሶች ስለሆነ ድ ስንል ሶስቱም ሳድሶች ስለሆነ አይ አነባቢ ይኖራቸዋል ማለት ነው። BI ብን ይወክላል። RI ርን ይወክላል። ድን ይወክላል። ምክንያቱም ከድ በኋላ ሌላ ሳድስ ስለሌለ ማለት ነው። BI RID ከሆነ ብርድ ይሆናል ማለት ነው። ኦኬ ሀብታም መጀመሪያ ነች። ስድስተኛ ታ አራተኛ ስድስተኛ። ስለዚህ ለመጀመሪያ እና ለአራተኛው ተመሳሳይ አጻጻፍ ዘዴ ስለሚኖራት ምክንያቱም ተመሳሳይ ድምጽ ነው ያላት በቅርጽ ብቻ ነው የምትለየው። ስለዚህ ለማለት ምንጠቀማት HA የሚል ድምጽ ስላላት ማለት ነው። ቢ ብቻ ትሆናለች ምክንያቱም ከሱ በኋላ ያለው ሳድስ ስለሌለ። ከሱ በኋላ ያላት ታ ስለሆነ ከሱ በኋላ ያለ ታ ስለሆነ ምንም አነባቢ አንጠቀምም ማለት ነው። ታ ለማለት ደግሞ አራተኛ ነች። ቲኤ አነባቢ ይኖራታል ማለት ነው። ሳድስ ነች። ከሱ በኋላ ሌላ ሳድስ ስለሌለ ኤም ብቻ ምን ይወክላል? HABTAM ሀብታም ይሆናል ማለት ነው። እዚህ ጋር ስንመጣ ማትረፍ አራተኛ ስድስተኛ ረ መጀመሪያ ስድስተኛ። ስለዚህ ማትረፍ ይላል። ማትረፍ ብለን በእንግሊዝኛ መጻፍ ከፈለግን አራተኛ ስለሆነች ኤምኤ ይሆናል ማለት ነው። ሳድስ ነች። ከሱ በኋላ ያለች ረ ነች። ሳድስ አይደለችም። ስለዚህ ቲ ብቻ ትን ይወክላል። ያለ አነባቢ ትቀመጣለች ማለት ነው። ረ ከረ ቤተሰብ መጀመሪያ ነች። መጀመሪያዎቹ ደግሞ አነባቢ ይኖራቸዋል ብለናል። ስለዚህ አርኤ ረን ይወክላል። ሳድስ ነች። ከሱ በኋላ ሳድስ ስለሌለ ኤፍ ብቻዋን ፍን ይወክላል። ማትረፍ ለማለት በዚህ መልክ መጻፍ እንችላለን ማለት ነው። እዚህ ጋር ስንመጣ ታታሪ ይላል። ታ አራተኛ አሁንም ታ አራተኛ ሪ ሶስተኛ። ታታሪ ለማለት በእንግሊዘኛ አራተኛዎቹ አራተኛዋ ታ እንግዲህ እዚህ ጋር እንዳየነው ቀደም ስንል እዚህ ጋር እንዳየነው ታ ብለን ለመጻፍ ምንጽፋት በእንግሊዘኛ ቲኤ ነች ማለት ነው። ቲኤ አንዷ ታ ነች። አሁንም ቲኤ ሌላ ሁለተኛ ታ ማለት ነው። ታታሪ ስለሆነ ቲኤ ታታ ይሆናል ማለት ነው። ሪ ከረ ቤተሰብ ሶስተኛ ነች። ሶስተኛዎቹ ደግሞ አይ አነባቢ ስለሚኖራቸው አር አይ ይሆናል። ቲኤ አር አይ ከሆነ ታታሪ ይሆናል ማለት ነው። እሺ በጣም ጥሩ። እውነት የሚለውን ስናይ ስድስተኛ ስድስተኛ ነ መጀመሪያ ስድስተኛ እውነት ይላል።
እውነት ብለን በእንግሊዘኛ መጻፍ ከፈለግን ስድስተኛ ብትሆንም ስድስተኛ ውም ስድስተኛ ምንም አይነት አነባቢ ስለሌላት አሁን ሁለቱም ተከታታይ ናቸው ብለን ሌላ አነባቢ ልናስገባ አንችልም ማለት ነው። ምክንያቱም ራሷ አነባቢ ነች እንጂ ተነባቢ ስላልሆነች ማለት ነው። ለማለት ን ይወክላል። ደብሊው ውን ይወክላል። ነን ይወክላል። ቲ ብቻዋን እውነት ለማለት ደብሊው ቲ እውነት ይሆናል ማለት ነው። ኦኬ እዚህ ጋር ስንመጣ ሰጠ ይላል። መጀመሪያ ጠ መጀመሪያ ብዙም አይከብደንም ማለት ነው። ለመጀመሪያዎች የምንጠቀመው አነባቢ ስለሆነ ሳ ይሆናል። ቲኢ ደግሞ ጠ ይሆናል። ቲኢ ሰጠ ይሆናል ማለት ነው። ኦኬ ቤተሰቦች ዛሬ እንዴት በቀላል መንገድ እንግሊዘኛ ዋና መሰረቱ እንግሊዘኛ ማንበብ ማለት ይቻላል። በዚህ መልክ ነው እንግሊዘኛ ደብሊው ከመጣ ብለን ነው የምናነበው ማለት ነው። ከመጣ ብለን ነው የምናነበው። ዛሬ ያየነው እንግሊዘኛን በቀላል መንገድ በምናውቀው ቃል ማንበብ እንዴት እንደምንችል አይተናል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁን እንዲሁም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።